ዛሬ ነጃሺ የሚባል በኢትዮጵያ ውስጥ ሰለመ የሚባለው እንዴት ትሪክ እንደሰሩት አንዲት ስንኝ ጽፌ ነበረ። ለእሷ ምላሽ በሚመስል አንድ ማዕት ጽሁፍ ጽፏል። እሱ እንዳለ ምላሽ ከመስጠት ይልቅ ስድብ ነው ያደረገው። ና ብቅ በል ታሪክ ይፋረደን ባልከው መሰረት አይ ቤት አልመጣም ካልክ ደግሞ ነጃሺ የሚባል ንጉስ ሰልሟል የምትል ከሆነ መወያየት እንችላለን። አመቻችና አናግረኝ ማለት ነው። እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ አንድ መረጃ እስልምና ለሚል አንድ ነብይ ነኝ ካለ በኋላ የተናገራቸውን ሳይሆን ነብይ ከመባሉ አስቀድሞ እስከ 40 ዓመቱ ድረስ አንድ ማስረጃ እና አካውንቴን ሸልማችኋለሁ፣ የፈለጋችሁትን እቀጣላችኋለሁ። አንድ ማስረጃ እስልምና ከሙሐመድ በፊት እያሉ ያስተማሯችሁ ካሉ የነሱ መረጃ ዛችኋቸው ነው። ውሸት መሆኑን ስታውቁ ግን ከእስልምና ለቃችሁ እንድትወጡ። እኛ ከዋሸን መረጃ መጥቶብን ይኸው ሙሉ ወደንሳችንን እንሰጣችኋለን። እናንተ ኡስታዞቻችሁ ያስተማሯችሁ ካለ ማስረጃ ካለ አጋልጡኑና እኛ በኮንፊደንስ እንላችኋለን። አንድ ማስረጃ አንድ ብቻ። ይህን ቪዲዮ በደንብ ሼር በማድረግ ለዚህ አብዱል ጀሊል ሼክ አሊ ለሚባለው ሰውዬ አድርሱልኝ። ከዚህ በፊት እንግዲህ እስልምና ከሙሐመድ በፊት የማይታወቅ ሃይማኖት እንደሆነና ማንኛውም እኛ ሃይማኖታችን ሙስሊም ነን ያሉ አርኪኦሎጂካል ኤቪደንስም ሆነ ቴክስቹዋል ኤቪደንሶችን ማምጣት እንደማይቻል ተናግሬ ነበር። ከሙሐመድ በፊት አንድም ታሪክ ማምጣት አይቻልም የሚል ተናግሬ ነበረ። ያኔ በጣም ተበሳይቶ ማይሆኑ ስድቦችን ተሳደበ። ከዛ ደግሞ የሐሰት ከሼክ ዑመር ኮምቦልቻ ጋር ከሱፊዎቹ መሪ ጋር ላይቭ ላይ ተወያዩ፣ እንደዚህ ቀጠፉ ምናምን እስልምናን ለማጥፋት ምናምን ብሎ ዋሸ ማለት ነው። እሱ አልበቃ ብሎት አሁን ደግሞ ዛሬ ነጃሺ የሚባል በኢትዮጵያ ውስጥ ሰለመ የሚባለው እንዴት ትሪክ እንደሰሩት አንዲት ስንኝ ጽፌ ነበረ። ለእሷ ምላሽ በሚመስል አንድ ማዕት ጽሁፍ ጽፏል። እሱ እንዳለ ምላሽ ከመስጠት ይልቅ ስድብ ነው ያደረገው። ከዛ በኋላ ታሪክ ይፋረደን ብሏል። ታሪክ እንዲፋረደን ከፈለክ ላይቭ ላይ ዛሬ ማታ 3 ሰዓት በኩል ብቅ በልና እስቲ እንወያይ። ና ብቅ በል ታሪክ ይፋረደን ባልከው መሰረት አይ ቤት አልመጣም ካልክ ደግሞ ነጃሺ የሚባል ንጉስ ሰልሟል የምትል ከሆነ መወያየት እንችላለን። አመቻችና አናግረኝ ማለት ነው። ሌላኛው የአእምሮ ታማሚ በሚል ጽሁፍ ውስጥ አክልሃል። ደርበን በዛው ላይ ምን እናነሳለን? የአእምሮ ታማሚ እኔ ነኝ ወይንስ ነብይህ ነው እናነሳለን ማለት ነው። ሰፊ እመኑኝ፣ ይህንን ስክሪንሻት አድርጋችሁ ያዙ ጽሁፉን ብሏል። እፎይ ይሞታል፣ የአእምሮ ታማሚ ነው ወዘተ የሚሉ ናቸው። ሁላችንም ዋሽ ነን። በእርግጥ የአእምሮ ታማሚ እኔ ነኝ ነብይህ ነው እንወያይበታለን ማለት ነው በዛው። ስለዚህ ኤኒታይም ሬዲ ስትሆን አሳውቀኝ፣ እንዳኮበልል እንዳጠፋ ማለት ነው። ታሪክ ይፋረደን ባልከው መሰረት ለታሪክ የሚሆን ዝግጅት አድርግና ነው የታሪክ እውቀት ካለህ ማለት ነው። ግለሰቦች የማይቀር ፍጻሜ እንግዲህ በመጀመሪያ ምንድነው ሰውየው ተራ ሰው አይደለም። ያ ሰውየው ተራ ሰው አይደለም። አንዴ ሰውየውን አሳያቸው። የሚመጣ ከሆነ ይሞግተን መጥቶ በየሚዲያው ላይ አለው የሚል ስለሆነ እርግጠኛ ነኝ ከስር ትኖራለህ ዛሬ። ይህንን የጻፈው ለምን እንደሆነ ስለማቅ ማለት ነው። የዛሬዋን ቶፒክ ለማፈን ስለሆነ በየትልልቅ እንትኖች ላይ ታዋቂዎች ኡስታዞች ጋር ሚዲያ ላይ የሚቀርብ ስለሆነ ደጋግመህ ጽፈህብኛል። አሁን ለታም የጻፍከው ላይ መወያየት እንችላለን። የዛሬውም ላይ 2 ነገሮችን አንስታል። እሱም ላይ መወያየት እንችላለን። የትኛውን ፕላትፎርም ላይም ልወያይ እችላለሁ። ቤቴ ብቻ አይደለም ማለት የትኛውን ፕላትፎርም ላይ ልወያይ እችላለሁ ማለት ነው። ማለት በዚህ መጠን እያሳሰበ ከሆነ እስልምና በታሪክ ውስጥ የለም ማለት ካሳሰበ እንግዲህ ምንም ማድረግ አይቻልም። ግልጽ እንዲሆንልህ በደንብ እንድታስብበት እስልምና ከሙሐመድ በፊት የሚባል ሃይማኖት በኢትዮጵያ ውስጥ አለ ብለህ መጽሐፍ ጽፈሃል አይደል? ስለዚህ ትቀበላለህ ብዬ ተስፋ አደርጋለሁ ማለት ነው። ትቀበላለህ ብዬ ተስፋ አደርጋለሁ። መጽሐፍ ዝም ብሎ ከኤአይ ላይ ሰብስቦ ታምኔልን እንደሰራው ከቨር ፔጁን እንደሰራው ውስጡም እንደዛ ካልሆነ ደፈር በል ተቀበል ማለት ነው። ስለዚህ እሱን የምናይ ይሆናል። እና አንዴ አክቹዋሊ ዩቱብ ላይ ተከታተሉ።
ዩቱብ ላይ ብትከታተሉ በዩቱብ መከታተል ትችላላችሁ። በሁሉም አስተላልፉለት። የሚመጣ ከሆነ ቻሌንጅ እናደርገዋለን ማለት ነው። የሚመጣ ከሆነ ፕሮፋይሉን አሳያቸው። ያ ፕሮፋይሉ ይሄ ነው። ያ ኦኬ። ከሰዓት በፊት አንድ የጻፍኳት ነበረች። እሷን አሳያቸው። እኔ የጻፍኳትን ቅድሚያ ለእሷ ምላሽ መሆኑ ነው። በጣም ተበሳይቶ የጻፈው ቴሌግራም ላይ ነው የጻፍኳትን። ዛሬ እንገባበታለን ብዬ የዛሬው ቶፒክ የነበረው ቀደም ብሎ አስቀድሞ እንዳሳወቀው ይሄ ነበረ። ነጃሺ የሚባል እንግዲህ በእስልምና ሊቃውንት ውስጥ እጅግ በጣም እስልምና የታሪክ ፋብሪካ ባለቤት ነው። የውሸት ባለቤት ማለት ነው። የውሸት ታሪክ ፋብሪካ ባለቤት ነው እና ከዛ ውስጥ አንዱ ነጃሺ የሚባል ንጉስ ኢትዮጵያ ውስጥ ነበረ፣ አቢሲኒያ ውስጥ። ከዛ በኋላ እሱ ሰልሟል፣ ሙስሊም ሆኗል የሚል በጣም በጣም እጅግ በጣም በውሸትና በሐሰት በውሸት የተሞላ ፋብሪካ የተደረገ ታሪክ አለና ያንን ዛሬ ቻሌንጅ አደርጋቸዋለሁ የሚል ነበረ ፎይ ቶፒኩን ጽፎ የነበረው። ከዚህ በኋላ አይ ቲንክ ከ2 ሰዓት ወይ ከ3 ሰዓት በኋላ ነው ደግሞ ይህ ሰው ሪስፖንስ አይነት ነገር የሚመስል ነገር የሰጠው ማለት ነው። እና ሜቢ የተወሰነ ሃይላይት ላሳያቸው ወይስ ሄድበት? ሪስፖንሱ ባለፈውም እንደዚሁ ስድብ ነው። ባለፈው ያደረገው ዋሸ ከሀባሹ ኡስታዝ ጋር ከኡመር ኮምቦልቻ ጋር እንደዚህ ያደረገ ብሎ እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አንጡ ለተባለው የሐሰት ድራማ ነው የሰራው ማለት ነው። አሁን ደግሞ ለዛሬዋ ማደንዘዣችን ነው የጻፈው። ቀጥልበት። ያ ኦኬ። ምን ይላል? እሺ የታሪክ ፍርድና የአብተር ህግ በነብዩ ባይዘ እንደ ትንቢትም የሚመስል ነገር ይሁን ብቻ ላንብብላችሁና ፍርዱን ለራሳችሁ ትይዙታላችሁ ማለት ነው። የታሪክ ፍርድና የአብተር ህግ በነብዩ ክብር ላይ የሚወጡ ግለሰቦች የማይቀር ፍጻሜ ብሎ ነው የሚጀምረው። በአሁኑ ሰዓት በሶሻል ሚዲያ በተለይም በቲክታክ በታላቁ የሰው ልጅ ነብይ ሙሐመድ ላይ ከዚህ በፊት ሰምተን የማናውቀውን ጸያፍ ስድብና ጥላቻ የሚዘራው ግለሰብ እፎይ ብሎ አስገብቶታል ስሙን። የእፎይ ድርጊት ብዙዎችን በስሜት ሲመለከቱት ይስተዋላል። የኢትዮጵያ የህግም ስርዓትም ለግለሰቡ የፈቀደለት ይመስላል። ነገር ግን ነገሩን በታሪክ መነጽርና በእስልምና የታሪክ ፍልስፍና ለሚመለከተው ሰው ይህ ግለሰብ እየፈጸመ ያለው ድርጊት አዲስ አይደለም፣ ፍጻሜው የማይታወቅ አይደለም። ይህ ግለሰብ የገባበት የታሪክ አዙሪትና የማይቀረው ውድቀቱን በሶስት ምሁራዊ ይህ ግለሰብ የገባበት የታሪክ አዙሪትና የማይቀረው ውድቀት በሶስት ምሁራዊ ማዕዘን እንተነትናለን። እንግዲህ ጥናታዊ ጽሑፍ አይነት ነገር የሆነ ማለት ነው። ትንታኔው ጥናታዊ ጽሑፍ እፎይ ላይ ሰርቶ ነው ይህ ግለሰብ። ይህንን ትንተና ስክሪንሹት አድርጋችሁ ያዙት። እኛ በጣም እንድትይዙት እንፈልጋለን። በደንብ ይህንን የዚህን ሰውዬ ጽሑፍ ስክሪንሻት አድርገን እኛም ይዘነዋል፣ እናንተም ደግሞ ያዙት ማለት ነው። ያዙት። ምክንያቱም ይህ ትንቢት ሳይሆን የታሪክ ህግ ነው። አንደኛ የአልካውሰር ሎጂክ እና የታሪክ ተገላቢጦሽ በእስልምና ታሪክ ውስጥ አንድ የማይናወጥ ህግ አለ። እርሱም የአብተር ህግ ነው። መካ ላይ የነበሩ እንደ አልአስ ኢብን ዋኢል ያሉ ባለስልጣናት በነቢዩ ልጆች መሞት ተደስተው ዘር አልባ ወይም አብተር ብለው ሲሳለቁበት ፈጣሪ ሱረቱል ከውሰርን አወረደ። መልእክቱ ግልጽ ነበር። የሚጠላ ሰው እርሱ ነው ዝናውንም ዘሩም የሚቆረጠው በሚል አላህ እንግዲህ ሙሐመድን ዘረ ቆራጣ ብለው ሲናገሩት ማለት ነው። አላህ ደግሞ ምን ላከ? መገለጥ ላከ። ምን የሚል ሱራ 108ን ላከ ብሎ ይናገራል። ሱረቱ ከውሰርን አያውቅም ይሄ ኡስታዝ። ሱረቱ ከውሰር ምን ችግር እንዳለበት አያውቅም ማለት ነው። ሰዎቹ ያሉት እንደተፈጸመበት ነብዩ ላይ አያውቅም። ሰዎቹ ላይ እንደተፈጸመ አድርጎ አመጣው። ሰዎቹ ላይ ሳይሆን ነብዩ ላይ የተፈጸመው። በዚህም ላይ ከፈለክ ዲቤት አድርጋለሁ እኔ ጓይድ ይህ መለኮታዊ ህግ በ1400 ዓመት ውስጥ ተፈትኖ እንዴትም ውሸት ሆኖ አልተገኘም። የሰዎቹ ትንቢት ነው ልክ የሆነው። በነገራችን ላይ በዚህ የቁርአን አንቀጽ መሰረት ሎጂኩ ይህ ነው። የነብዩ ስም ከፈጣሪ ስም ጋር የተቆራኘ ነው። ከፍታቸው ሰማያዊ ነው። አንድ ግለሰብ ወደ ላይ ተመልክቶ በሰማይ ላይ ቢተፋ ምራቁ ተመልሶ የራሱን ፊት ያበላሸዋል እንጂ ሰማዩን አይነካውም። ይህ ግለሰብ ዛሬ የሚያገኘው የቲክታክ ዝና ኖቶሪቲ ነገ ተመልሶ የሚለውጠው የማንነትን ቀውስና የታሪክ መጋረጃ መጀመሪያ ነው።
ታሪክን ወደኋላ መለስ ብለን ስንፈትሽ ነብዩን በክፉ ያነሱ ሰዎች በመጨረሻቸው በሶስት አሳዛኝ መንገዶች ይጠቃለላል። ሉክ ሙሐመድን የነኩ ሰዎች፣ ሙሐመድ ላይ ኔጌቲቭ ነገር የተናገሩ ሰዎች እንግዲህ እንደዚህ ግለሰብ አስተሳሰብ ማለት ነው። እፎይ የትኛውንም አይነት ኔጌቲቭ ነገር ሙሐመድ ላይ አልተናገረም። አንድም ነገር ያለ መረጃ እፎይ ስለማያወራ ማለት ነው። ስለዚህ ይሄ ግለሰብ እያለ ያለው ምንድነው? ነብዩን በክፉ የሚያነሱ ሰዎች የሚጠቃለሉበት መጨረሻቸው የሚሆነው በሶስት መንገዶች ነው ብሎ ነው ጥናታዊ ጽሑፉ ነው የሰራው። ይህ ግለሰብም ከዚህ ውጭ አይሆንም፣ በዛ ውስጥ ይጠቃለላል አይነት ነገር አለ። አንደኛው ምንድነው? የኪሳራ ሴናሪዮ የኃይል መፈረካከስ ብሎ ነው እንግዲህ የመጀመሪያውን። የፋርስ ንጉስ የነብዩን ደብዳቤ ሲቀድ ነብዩ አላህ መንግስቱን ይቅደደው ስማ፣ ከንጉስ ጋር መድቦን ኤኒዌይስ ከንጉስ ጋር ራሱ መድቦን የሆነ ጦርነት የገጠምኩበት አስመሰለው አይደለም። አንድ ግለሰብን የሆነ ከተዋጋ ጦር ጋር ኃይልህ ይፈርሳል ምናምን የኃይል መፈራረስ ይገጥማል ምናምን ብሎ ሰራዊቶቹ እንትን ይላሉ። ያ እስልምና ላይ ስትጠይቅ በጭንቅላት ተዋጋ ወንድም ነው የሚያነሱበት እንዴ? በጭንቅላት እኔ ጥያቄ እየጠየኩ ስለ ጦርነት ታወራለህ? ከአንድ ንጉስ እንደዚህ ተዋግቶ ምናምን ሰራዊቶቹ እንደዚህ እንትኖ ነው ጦርነቱ እንደዚህ ሆኖ ምናምን። ተው እንጂ እንዴ ብሮ ተው። ቀለም አንሳ እንጂ ብዕር አንሳ እንጂ። በዚህ ዘመን ላይ ገና አስበዋል። ብዕር ላነሳብህ ሰራዊት ስለ ሰራዊት ቆጠራ ስቆጥር ማለት ነው። እኛ ብዙ ሰራዊት አለን ስትል ላውም ለግለሰብ ሌኒስ ሜን ፖይንት ካለ እንትን በለው ነው። ወደ ቶፒክ መልሰው ከመጣ ከስር ትኖራለህ ወንድማችን፣ ናግባ እንገባ እንፈልጋለን። ያ በቃ ብዙ ሴናሪዎችን ያነሳው በውሻ መበላት፣ በበሽታ መሞት፣ በቃ ከነዚህ አልፍም መጨረሻው አይነት የሚል ነው። ሁላችሁም ገብታችሁ ብታነቡት። ስለዚህ ከእንደዚህ አይነት ተረት ስፔሻሊ አንድ ሰው ምሁር ነኝ እስልምና ሙስሊሞችን እወክላለሁ ውሻ በውሻ መበላት ሲል ሙስሊሞች ውሻ እንዳታሳድጉ ተብለዋል። የራሳችን የክርስቲያኖ ውሻ ነው ይበለኝ ነይማ ውሻ ይበለኝ። እንግዲህ የዱር ውሻ ሰንሰለቱን በጥሶ ሉሉን በጫጨቀ ይላል። የማ ውሻ ነው የሚለው። ያ እንግዲህ የሞንጎልና ውሻው ሴናሪዮ የተፈጥሮ ምላሽና ኢብኑ ሀጀር እንደዘገቡት አንድ የሞንጎል ልዑል በክርስቲያኖች ፊት ነብዩን ሲሳደብ በአቅራቢያው የነበረ የዱር ውሻ ሰንሰለቱን በጥሶ ልዑሉን ቦጫጨቀው። የመጨረሻ በውሻ መበላት ነው። አንዱ ሴናሪዮ ይሄ ነው። አንዱ ሴናሪዮ በውሻ ተበልተህ ትሞታለህ። ወይ ቀልድ አስበሃል። በዚህ ዘመን ላይ እንደዚህ አይነት ጥብስ የሆነ ቀልዶችን ስቀለድ ለማስፈራራት እኮ ነው። ገብቶሃል? እንደዚህ እውነትን ለማፈን በውሻ ትነከሳለህ። ውሻ ይበላሃል። ከሶስቱ አንዱ አታልፍም። ስለ እብደት ያወራው ደግሞ አለ። እንደዚህ አብዶ ይሞታል ምናምን የአቡለሀብን ሴናሪዮም አንስቷል። የአቡለሀብን ሴናሪዮ አንስቷል። እሱ ምንድነው? አቡለሀብ ነብዩን ይከታተልና ይሳደብ ነበር። መጨረሻ ግን የከፋ ነበር። በብቸኝነት ማንም ሰው ሊጠጋው በሚጻየፈው በሽታ ተይዞ ሞተ። አስክሬን እንኳን በሰዎች እጅ አልተነካም። በዱላ ተገፍትሮ ጉድጓድ ውስጥ ገባ። እንግዲህ በበሽታ ምን ይላል? ይሞታል። ሰው ተጸይፎት ባይዜ እኔ ማለት ጭንቅላታችሁ በምን ልክ እንደሆነ ብቻ ነው ማርክ ማይወዝናችሁ ይሄ ሁሉ ምንድነው? አሁን ነጃሺ የሚባል ንጉስ የለም የምትል ዛሬ ኮርኮም ስላደረግኳቸው ነው እኮ። አይዞ የታሪክ ምሁሩ ናገባ እስቲ እኔ ፌት ነጃሺ የሚባለው አይደለም ኤክስተርናል ኤቪደንስ በአንዳው ኢንተርናል ኤቪደንስ ነጃሺ የሚባል ንጉስ የለም። በራሳቸው አስተምሮ መሰረት ለምን ሩቅ ትሄዳለህ? ትናንትና የፈጠራችሁ ተረት ታሪክ ነው። መረጃዎች እንዴት እንደሚጋጩ አሳያለሁ። ተረት እንደሆኑ እንዴት አሳያለሁ ማለት ነው። ወደ ዛሬ ቶፒካችንን እንመልሰው። ክርስቲያን ወኔውና ድፍረቱ ካለው ታሪክ ይፋረደናል ያለው መጀመሪያዋን ስንኝ አሳያቸው አለ። ክርስቲያን አለኝ ሚዩት ነህ። ታሪክ ይፋረደን የምትለውን አሳያቸው እስቲ። ታሪክ ይፋረደን። ኦኬ የታሪክ ፍርድ ነው የሚለው። የታሪክ ፍርድ
እኮ ታሪክ እንዲፈርደን ብናደርግ ምን ይመስልሃል? ታሪክ ይፍረድ። አንተ በእናትህ ለምንድን ነው ግን ታብታብ ማድረግ የደበራቸው ልጆች ነው? እኛ ምን ተው አንተ እኛም እንዝጋው እንደ ቤቱን እኔ ዝጋው ነው የሚለኝ እኮ አካውንት ሲያስቸግረኝ ታብታብ ማድረግ ሲደብራቸው ከዛ ጥለውጣ ይላሉ። በተቻላችሁ መጠን ታብታብ ለማድረግ ሞክሩ። በጣም ቀላል ነው፣ በጣም ቀላል ነው። ኦዲየንስ ሆናችሁ ማለት እኔ እንኳን አደርጋለሁ። የሚገርማችሁ ነገር እዚህ ላይ መረጃ ማዘጋጀት አስቸጋሪ ነው እና እንደዛም ሆኖ እኛም እያደረግን ስለሆነ እየተማማርን ያለ ነው። እናንተም አድርጉ። አይ ቲንክ ገስትህ ኖርማል ነው። እስኪ ለማለት ሞክሩ። ኦኬ እሺ፣ የዛሬው ርዕሳችን እንግዲህ በእስልምና ውስጥ በጣም በውሸት ተፈብርኮ አንድ የሚነገር ታሪክ አለ። ምንድነው? በኢትዮጵያ ውስጥ በ7ኛው መቶ ክፍለ ዘመን በ615 አካባቢ ዓመተ ምህረት አንድ ንጉስ ነበረ። ያ ንጉስ ደግሞ አልነጃሺ ይባላል። እንግዲህ ዛሬ ሙስሊሞችን የምንጠይቃቸው ከስሙ ትርጉም ተነስተን ነው። ይሄ አልነጃሺ የተባለ ንጉስ እንግዲህ ሙሐመድ ቁረይሾች በተቃወሙ ሰዓት ሙሐመድ ተከታዮቹን የተወሰኑትን ወደ ኢትዮጵያ ልኮ ነበር። ሙስሊም ሆነ የሚል ትርክት የሐሰት ትርክት አላቸው። እንግዲህ አሁን ሙስሊሞችን ቻሌንጅ የምናደርጋቸው ምንድነው? ለዚህ ኤቪደንስ እንጠይቃቸዋለን ማለት ነው። ስፔሻሊ በ7ኛው መቶ ክፍለ ዘመን በ615 ማለት ነው ሙሐመድ ነብይ ከሆነ በኋላ የነበረ ንጉስ ማን የሚባል ንጉስ ነው? ነጃሺ የሚባል ንጉስ ነበረ ወይ? እሱም ደግሞ ሙስሊም ሆኖ ነበረ ወይ? ሰልሞ ነበረ ወይ? የሚለውን በኢንተርናል ኤቪደንስም በኤክስተርናል ኤቪደንስ እንጠይቃቸዋለን። እሱን ይሰጡናል ማለት ነው። ሰልሞ እንደነበረ ኢቭን ነጃሽ የሚባለው ንጉስ ራሱ ነበረው የሚለውን በጊዜው ማለት ነው። ስለዚህ እንግዲህ ታሪክ ያውቀዋል። በተለይ ኤክስተርናል ኤቪደንስ፣ አርኪኦሎጂካል ኤቪደንስ፣ ፋክቹዋል ሂስትሪ። በሰዓቱ እንግዲህ የዓለምን ታሪክ የጻፉ ብዙ መጽሐፍት ጸሐፊያን አሉ። እንግዲህ ስለዚህ ንጉስስ የተናገረ አንድ ጸሐፊ ነበረው። ስለዚህ እስልምና የውሸት ፋብሪካ ከሆነባቸው አንዱ የሰዎችን ታሪክ በውሸት በሐሰት በተረት ተረት ይለጥፉና ሰዎች ከዛ በኋላ እስልምናቸውን አትራክት በሚያደርግ ሁኔታ የሐሰት ታሪክ ይፈጥሩና ይጽፋሉ። ከዛ በኋላ ያንን እንደ ሪያሊቲ በመያዝ ሰዎች እንዲከተሏቸው ያደርጋሉ ማለት ነው። ዛሬ በዚህ ላይ ነው የምንወያየው። ሙስሊሞች መግባት አይመን አለ እኔ ሰማለሁ ነው እሱን የተቋረጠው ይሰማል ወይ? አለው። ሰላም ነው። ሰላም፣ እንኳን ደህና መጣ ሀቢባ። ያችሁኝ ሀቢብ ሶሪ፣ ሀቢባ አልኩኝ። ሀቢብ ሀንበሊ ሀኒባል ነው። ሶሪ ሀንበሊ ብዬ ነው ያስገባሁት። አሁን ፊቅ እንትን መስሎኝ ኢማም ሀንበሊን መስሎኝ። ሀቢብ ይሰማል? ይሰማል። ሰላም ጤና ይስጥልን። እንኳን ደህና መጣ። እንኳን ደህና ቆያችሁን። ሰላም ነው። ሙስሊም ነህ? ምንድን ነው? ትንሽ እያስቸገረኝ ነው። ማይክሮን ራሱ ይከፍታል ይዘጋል፣ ካሜራዬንም እንደዛው። እሺ ውጣና ግባ። ቆይ አንዴ ከመውጣቱ በፊት ኦኬ፣ ውጣ በቃ። ሀቢብ ኦኬ፣ ሙስሊም ነህ? በሚገባ ኦኬ። ነጃሺ የሚባል ሰለማለ ብለህ ታምናለህ? ከዛ በፊት አካሄድ ላስቀምጠልህ። ውይይቶች ሲደረጉ ምናልባት ተወያይ ሰዎች ጥሪ በአግባቡ መደረግ መቻል አለባቸው እንጂ አንድ ሰው በሚፈልገው መድረክ ላይ ሆኖ የፈለገውን የሚያስገባበት የሚይዝበት የፈለገውን ደግሞ በሩን ወይም ወደ ቶፒኩ ማን ውይይት ተፈጠረ? የምን ውይይት ጥሪ ነው? አሁን አንተን ማን ጠራ? አሁን ወደ ቶፒኩ ግባ።
አሁን ላይ ኖ መጀመሪያ ላይ ያስቀመጥከውን ቪዲዮ ተመልክቼ ነው ወደዚህ የመጣሁት። ገብቶሃል? ከኔ ጋር መወያየት የሚፈልግ ምናምን የሚል ነገር መልዕክት አስቀምጠሃል። ግልጽ ሰውየው ይመልሳል። አውቃለሁ ብሎ የለ ታሪክ ምሁር ነኝ አለ፣ ደጋግሞ ጻፈብኝ። ስለዚህ በፈለግከው ሰዓት ላይ በፈለግከው ቦታ ላይ ለእሱ እኮ ነው አድቫንቴጅ የሰጠሁት ወንድማችን አብይ። በፈለግከው ሰዓት በፈለግከው ቦታ ላይ ዲቤት እናደርጋለን ነው አልኩት። ስለዚህ ምንድን ነው የምትለው? አድቫንቴጁን እኮ ለእሱ የሰጠሁት በፈለግከው ቀን ላይ ከፈለገ ቅዳሜ ቀን ይበለኝ፣ ከፈለገ እሑድ፣ ከፈለገ ከወር በኋላ፣ ከፈለገ ፌስቡክ ላይ፣ ከፈለገ ቲክቶክ ላይ መወያየት እንችላለን። ከፈለገ ዩቱብ ላይ መወያየት እንችላለን። ስለዚህ አድቫንቴጁን የሰጠሁት ለሱ ነው እንጂ አይደለሁም አድቫንቴጁን ያስኩት። አይ ቤት መጥቼ ምላሹ አለኝ ካለ ዛሬ ስጽፍ እየተከታተለ ምላሽ እንደሚሰጠው እውነት አለኝ ካለ ደግሞ መምጣትና እኛ ፊት እዛ ስድብ የሚጽፈውን የአይምሮ ታማሚ እብድ ደንቆሮ ምናምን እያለ የሚጽፈውን እኔ ፊት መጥቶ ታማሚው ማን ነው የሚለውን ቻሌንጅ ያደርገኝ። እስቲ ቤቴ ይምጣና ያችን የተፋትን መርዝ አስልሰዋለሁ ማለት ነው። ክትባቱን ሳይጨርስ ከአማኑኤል ማን እንደወጣ ያኔ ይታወቃል ማለት ነው። ሰዎችን እብድ ደንቆሮ ውሻ ምናምን እያሉ እየተሳደቡ ጨዋነን ሌሎችን ተሳዳቢ ናችሁ ማለት የአይምሮ ዝግመተ ለውጥን አለመጨረስ ነው። ሰዎች ላይ ታማሚ ነው፣ አብዶ ነው የሚሞተው፣ እብድ ነው እያሉ ጽሑፍ እየጻፉ እኔ ጠየቅኩት ያልኩት ምንድነው አንድ ነገር ነው። ደግሞም ሊያሳያችሁ ይችላል። ክርስቲያን ሲገባ ነጃሺ የሚባል ንጉሥ በኢትዮጵያ ሰለመ የሚባል ውሸት ነው፣ ትሪክ ነው። እችን ነው የጻፍኩት። ለዚህ ምላሽ ግን አንድ 5-6 የሚሆን ፔፐር የአይምሮ ታማሚ ነው፣ አብዶ ይሞታል፣ ውሻ ይነክሰዋል፣ ይቦጫጭቀዋል፣ አንጀቱ ምናምን እንደዚህ አይነት ተረት ተረቶችን መጻፍ ይቻላል። እኔ ፊት ግን አታደርገውም። የአይምሮ ታማሚ ማን እንደሆነ ማንኛው የታሪክ መሀይም እንደሆነ እኔ ፊት መጥቶ ያደርገው። እስልምና ታሪኮች መስረቅ የተለመደ ስለሆነ ማለት ነው። ዝም ብሎ ኡማውን ማጭበርበር ግን ይችላል፣ መፍቱ ነው። ተከታዮቹን መሸወድ ይችላል። ሂዝ ራይት። ያንን ማድረግ መፍት አለው። ትክክል ነው። ማድረግ ይችላል፣ መፍቱ ነው። ማንም የሚከለክለው የለም። ምክንያቱም እንደናንተ አይነቶቹ መሀይሞች ስለሚከተለው ማለት ነው። እኔ ፊት ግን አያደርገውም። እስልምና ከመሐመድ በፊት ለመኖሩ አንድ ማስረጃ አንጡ ላልኳት እኮ አርኪኦሎጂካል ቴክስቹዋል የሆነ አንድ ከመሐመድ በፊት ያለ ዶክመንት አንጡ ላልኩት ተበሳይቶ መዓት ጽሑፍ ጻፈ። ከዛ በኋላ በአይ የተዘጋጀ ከቨር ፔጅ መጽሐፍ ኢትዮጵያ ውስጥ እስልምና ከክርስቶስም በፊት አለ። ይህ ተረት ተረት ነው። አንድ ማስረጃ ነው የጠየኩት፣ አንዲት ብቻ። ለሱ ምላሽ ብሎ መጽሐፍ እየጻፍኩ ነው ምናምን ነገር። በቅርብ ቀን ጠብቁኝ። አሁን ደግሞ ነጃሺ የሚባል የለም ብዬ ሁለተኛ ታሪኩን ስመታበት አንድ መዓት ስድብ ተሳደበ ማለት ነው። ስድብ መልስ አይሆንም ወገን። እዛ ያለውን ማያነበውን መሀይሙን ህዝብ ታጃጅሉት ይሆናል። አሁን ላይ ሙስሊሞቹ እየነቁ ነው። ብዙም አያስኬድም። ኦኬ ተስተካከለልህ ክርስቲያን? አዎ ይመስለኛል። በቃ አሁን ተስተካክሏል። ኦኬ ከተስተካከለ ያ የዛሬ ቶፒካችን እንግዲህ እንደሚታወቀው ነጃሺ የሚባል ንጉሥ ሰልሟል የሚል ነው። ነጃሺ እንግዲህ በትግራዩ አካባቢ ላይ እንትን እየሰሩለት ትልቅ እንትን አሁንም ማዕከል ለማድረግ ተፍ ተፍ እያሉበት ነው። ሜይ ቢ መስጊዱን አሳያቸው ክርስቲያን። ነጃሺ የሚባል ንጉሥ አለ ወይ በኢትዮጵያ ውስጥ? ነጃሺ የሚባል የሰለመ ታሪክስ አለ ወይ? ይሄ በቁርአንና በሐዲስስ ቢፈተሽ ታሪኩ እንዴት ነው? የተቀበላቸው ንጉሥ ማን ይባላል? በወቅቱ መሐመድ ተከታዮቹ ወደዚህ በላከ ሰዓት የተቀበላቸው ንጉሥ ማን ነው? የኢትዮጵያ መዛግብቶች ምን ይላሉ? በጊዜው የነበሩ የዓለም ታሪክ ምን ይላል? ይሄ የእስልምናው ታሪክስ እንዴት ነው የዘገበው? ይህንን ታሪክ ሀዲሳቶቹ እንዴት ነው የዘገቡት? ቁርአን ላይስ ስለዚህ ጉዳይ ምን ይላል?
ብዙ ነገሮችን የምንዳስስ ይሆናል። እንደየሰው እንደሚገባው መጠን አይተን ዶዜጁን መጥነን እንሰጣቸዋለን ማለት ነው። ኤኒዌይስ እንግዲህ ነጃሺ የሚሉት ይሄንን መስጊድ መሰረት ያደረገ ነው። አንድ ቤት አድርገው ሰው ክርስቲያን ቀጥል። ያ እንግዲህ ይሄ ትግራይ ክልል ውስጥ የሚገኝ ነጃሺ መስጊድ ብለው ሙስሊሞች የሚያምኑት ማለት ነው። በንጉሱ ስም የተሰየመ ብለው ነው የሚያምኑት። እንግዲህ ባይዘ ይሄ በጣም አንድ ሀገር ላይ ታሪክን በዚህ ልክ ራሱ መቅጠፍ ወንጀል ነው። በተለይ የሰሜኑ ክፍል ስፔሻሊ ትግራይ ላይ በጣም ትልቅ የታሪክ ዳራ የሌለው ነገር ተቀጥፎባቸዋል ወይም ደግሞ ተዋሽተዋል። በተለይ የሰሜኑ የትግራይ ክፍል ማለት ነው። ምክንያቱም በሀገራቸው ላይ ሀፕን ያላደረገ ነገር፣ ያልተፈጠረ ነገር እንዳጠቃላይ እንደ ኢትዮጵያ ማለት ነው ያልተፈጠረ ነገር ተፈጥሯል ብሎ እንትን ማለት የትርክትና የሐሰት ታሪኮችን ፈብርኮ መናገር ትልቅ ወንጀል ነው፣ ሊያስቀጣም ይችላል። በነገራችን ላይ እንግዲህ ሙስሊሞች ናቸው ይሄ እንግዲህ ራሳቸው ናቸው ይህን ታሪክ ፈጥረው ነጃሽ የሚባል ነበረ ባይዞ ይህን ያሉበት ምክንያት ያው እንደው ትንሽ ጠለቅ ያለ ትንታኔ ውስጥ ብንገባ በጣም ብዙ ነገሮችን ያስነሳል። ኢቭን ኢትዮጵያውያኖችን በሙስሊሞቹ ማህበረሰብ ጠል ለማድረግ የተፈጠረ ታሪክ እንደሆነ ሌሎች መዛግብቶችን ብናነብና ብታነቡ እዛ ላይ ማየት ይቻላል። ይሄ የውሸት ታሪክ የተፈጠረው ማለት ነው። ታሪኩ እንደ ታሪክ አልተፈጠረም። ታሪኩ እንደ ታሪክ ነጃሽ የሚባል ሙስሊም ኢትዮጵያ ውስጥ ኖሮ ሰለመ የሚባል ታሪክ ወርልድ ዋይድ አይታወቅም። ወርልድ ዋይድ ማለት ነው እንዳጠቃላይ በዓለም ደረጃ የትኛውም የዓለም መድረክ ኢትዮጵያ ውስጥ ነጃሽ የሚባል ንጉስ በ6ኛው ክፍለ ዘመን ሰልሟል የሚል የትኛውም የዓለም ይሄንን ተረት የጻፉት ሙስሊሞች በገዛ ክታቦቻቸው ራሳቸው ፈጥረው ነው ማለት ነው። ስለዚህ ለዚህ ማስረጃ አላችሁ ወይ? ነጃሽ የሚባል ሙስሊም ነበረ። ነጃሽ የሚባል ግለሰብ፣ ነጃሽ የሚባል ንጉስ ሰልሞ ነበረ። ነጃሽ ራሱ ምን ማለት እንደሆነ ሙስሊሞች ይነግሩናል። ከታይትሉ እንኳን ከስሙ በመነሳት ምን እንደሚያመለክት እኛ ደግሞ ጠቆም እናደርጋቸው። ሀቢብ መሐመድ እናመሰግናለን። ክርስቲያን ሀቢብ ቀጥለሽ። ንግግሬን ሳልጨርስ ራሱ ሚዩት አደረከኝ እኮ ቅድም። ስለሌላ ሰው ማውራት ተውና ስለ ነጃሺ አይ ነገርኩ። ምክንያቱም በዚህ ሁኔታ ስፈልግ ስለምታወርደኝ ስፈልግ ሚዩት ስለምታደርገኝ መወያየቱ በጣም ስለሚከብድ ስለ ግለሰብ አታውራ። በግልጽ ጥሪ አድርግና በአደባባይ ጥሪ አድርግና አንተም ቤት ሳይሆን ሌላም ቤት ሳይሆን ግልጽ በሆነ ውይይት ትክክለኛ እንትኖች ዳኞች ባሉበት ውይይት ቢደረግ መልካም ነው እንጂ አሁን ስፈልግ ሚዩት አድርገህ ስፈልግ ደግሞ እያወራህ በዚህ ሁኔታ መግባባትና የምትፈልጋቸውን ሰዎች ይዘህ አንተ የራስን ሀሳብ ማቅረብ ይሄ ውይይት አይባልም። አንተ የምታውቀው የለም ቅድም እያወራሁ እያለ ሚዩት አድርገኛል። በዚህ ሁኔታ መወያየትና ያልሆነ ቆራጣን ሀሳብ ማስተላለፍ አልፈልግም። ገብቶሃል አይደለ? ስለ ግለሰብ አታውራ፣ ስለ ራስህ አውራ። ሰውየውን ያዘውና ነው ከማድረግ በፊት እሱ ጥሪ አድርጎልሃል። ቅድም የጸሐፈውን ጸሐፊውን ጥሪ አድርጎልሃል። ገብቶሃል? አንተም ብቻም ሳይ ሌሎቻችሁንም እንወያይ ብሎ በግልጽ ጥሪ አድርጓል። በዛ ሁኔታ መወያየት አድርጎልኛል። በዚህ ጉዳይ ያልሆነ ነገር ያልሆነ ትርክት ነው። ጥሩ አይደለም። ገብቶሃል? የዋብያ ውሸት ላሳያችሁ። እስቲ የቱ ጋር ነው ጥሪ ያቀረበልኝ? ምን ብሎ ነው ጥሪ ያቀረበልኝ? ክፈተውና ሳየን እስቲ ሜቢ ያለፈኝ ካለ ሳላየው። ይሄን የቅድሙን ጽሁፍ አገኘህበት ጽሁፍ ላይ ከፍ ለማየት ትችላለህ። ገብቶሃል? እዛ አስቀምጧል። የሚወያይ ካለ ብሎ በደንብ አስቀምጧል። እሱ ብቻም ሳይሆን ሌሎችም ንጽጽር ላይ የሚሰሩ ወንድሞች በጣም በውይይት አቅርበውልሃል። ገብቶሃል አይደለ? ስለዚህ በዛ መወያየት ነው። ቆይ ተረጋጋ እስቲ። ከፍ ብሎ እዛው ላይ አቅርቦልሃል አለኝ። አይዶ ነው ሳላነብ ያለፍኩ ካለ ሶሪ ላለው። የትኛው ላይ አሳየን? ባይዘይ ካቀረበም ጥራት ፋይል ኩል። የትኛው ነው? ያ ጥሪ አቅርቦም ከሆነ በዚህ ተቀበለዋለሁ ወይ? እንግዲህ ጥሪ አቅርቦም ከሆነ በዚሁ ቀበለዋለሁ ማለት ነው። ለምን ወጣ? ናና ተመለስ። ከፍ ብሎ ብሏል። እስቲ እዛው ከፍ ብሎ ብሏል። አሳየን ቴክስቱን። ዛሬ ነው የጻፈብኝ። እንግዲህ ፕሮፋይሉ ይሄ ነው። እንግዲህ ዝቅ በለው
ዝቅ እናድርግ። ያ ፖለቲካ ቤተክርስቲያን ይሳደባል። ይሄ የሚመለከተን አይደለም ፖለቲካ። ይሄ ነው በቃ ያለው፣ ይሄ ነው ያለው። ሌላ አንተን የሚመለከት ጽሁፍ የጻፈው የለም። ስድብ ነው የጻፈብኝ ከዚህ በፊት። እሱንም ተሸማቋ ጥፍቶታል። የባለፈውንም ደግሞ አይደለ የባለፈውን የዋሸብኝንም መረጃ ማምጣት ሳይችል ሲቀር አጠፋው። ወራዳ ይቅርታ ሳይጠይቅ ሚሴጅ ያጠፋል እንደ የጻፈውን አንድ ማዕት ጽሁፍ ጽፎብኝ የሞት አዋጅ ቅስቀሳ ካደረገብኝ በኋላ መረጃ ማምጣት ሲያቅተው አጠፋ ጽሁፉን። ወራዳ ብለህ አትሳደብ። ለምን ትሳደባለህ? ስነ ምግባር ካለ በስነ ስርዓት ተሰዳል። የሰው ስምን አንስቶ አንድ ሰው የሰው ስምን አንስቶ አዳምጥ ፕሊስ ተረጋጉ። የሰው ስምን አንስቶ አርቲክል ጽፎ የሞት ቅስቀሳ አድርጎብኝ በሐሰት ወንጅሎኝ ያላልኩትን እንዳደረግኩት አልተገናኘው ጋር እንደተገናኘው አድርጎ ከጻፈ በኋላ 3 ቀን 4 ቀን የቆየው ከዛ በኋላ ጫና ሲመጣበት ማስረጃ ሲጠየቅ ማምጣት ስላልቻለ አጠፋው ጽሁፉን። ይሄ ወራዳነት አለ። ቪዲዮ ሰርቼበታለሁ ከአንድም ሁለቴ ነው። ማስረጃ አንጣ ብዬ ማለት ነው። ማስረጃ ማምጣት ስላልቻለ አጠፋው። ከዚህ በላይ ወራዳነት አለ? ይቅርታ ሳይጠይቅ ቴክስቱ ብቻ ጠፋ። ስማኝ እኔስ አሁን ቶፒኩ ላይ ክርስቲያን ቶፒኩን አስቀጥለው ቶፒኩ ላይ ሄዱ። ስለ ግለሰብ አታውሩ። በቃ ታው ሙስሊሞች ስለ ግለሰብ ረፍ መከራከር ያለብህ ልብ ካለው ለአንተ ተከራከር። አቡዘር ነጃሽ የሚባል ሙስሊም ሰለመ የሚል ማህይም ስለሆንክ ነው እንጂ አሁን እኮ ከአንድ ሰው ጋር እየተከራከርክ እኮ ዋብያው ሸታም ነው እክሌው ሸታም ነው ማለት የለብህም እኮ። አሁን እኮ ራስህን ማለት እኮ ያሳደብክ ያለ አንተ። ቶፒኩ ላይ ግባ። ከስር ታዘቡ። አንዴ ኦዲየንስን በደንብ አዌር እናርጋቸው። ሙስሊም እህት ወንድሞቼ ታዘቧቸው የሚገቡትን ፖለቲካ ለመስራት እንጂ ለመመለስ አይደለም፣ ለመዋሸት እንጂ እውነትን ለማውጣት አይደለም፣ ሐሰት ተናግሮ ለመውረድ እንጂ እውነት ስለሌላቸው ሃይማኖቱ ላይ ያወሩ። ሀቢብን የሚዩት ከአንዴም 2-3 ጊዜ ፖለቲካ ለመስራት ሞከረ። ማስረጃ ምን ብሏል? ይብን ጠርቶሃል። ማንም ክፈተው ክርስቲያን ይኸው እጄ መሐመድ ሚዩት አድርግ ክፈተው ቪዲዮውን እዛው ጥሪ ያቀረበህልህ ላይ ጥሪ ያቀርቦልሃል ብሏል። ይኸው እጄ